ወደ አሜሪካ የሚገቡ ምርቶች ላይ ጭማሪ ዋጋ ጭማሪ American industry was reborn. ታሪፍ ጭማሪ በበርካታ ሀገራት ላይ ተደርጓል 67%. That's tariff. So ከኢትዮጵያ የሚመጣ ዕቃ ላይ ዋጋ ይጨምራል። ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን። ባላችሁበት መልካም ደስ የሚል ነገር ሁሉ እንዲሆንላችሁ እመኝላችኋለሁ። ይህ አሽሩካ ቻናል ነው። ለዛሬ ይዤላችሁ የመጣሁት በዓለም ላይ አነጋጋሪ የሆነው የዶናልድ ትራምፕ ውሳኔ የታሪፍ ጉዳይ ብዙዎቻችን እንግዲህ በዓለም ላይ የሚነካ ጉዳይ ስለሆነ እሱን በዋናነት አስቃኛችኋለሁ። ከዚሁ የ7 ዓመቱ የአብይ አህመድ የብልጽግናው ጉዞ በጥቂቱ እሱንም አስቃኛችኋለሁ። መንግስት ህግን ማክበር አለበት፣ ማስከበርም ግዴታው ነው። ይህን ቪዲዮ ላይክ እያደረጋችሁ ሐሳባችሁን ኮሜንት እያደረጋችሁ እንድትከታተሉ ጋብዛለሁ። አሽሩካ የምርቶች ምርጫ ይሉኛል፣ እኔም ተቀብየዋለሁ። የመቻችሁ ይቀጥላል። ትራምፕ ፖሊሲው ግልጽና ገልጽ ነው። አሜሪካ ተቀደም እያለ ይገኛል። በዚህም ደግሞ አሜሪካን ለወደፊት ሊያመጣ ይችላል ያላቸውን ውሳኔዎች እየወሰነ ቀጥሏል። American industry was reborn the day America's destiny was reclaimed and the day that we began to make America wealthy again. በትላንትናው ዕለት የፈረመው ኤክስኪዩቲቭ ኦርደር አሜሪካ እንግዲህ ስራ ያመጣል፣ ገንዘብ ያስገኛል፣ ታክስ ብዙ እንዲከፈል ያደርጋል፣ ወተላለ ሽቅ ያመጣል ብሎ ያሰባቸውን ተግባራት እንግዲህ የፈጸመ ይገኛል። ከዛ ውስጥ ደግሞ ይሄ የንግድን በተመለከተ የዓለም የንግድ ጦርነት የተካሄደ ነው የተባለበት ያለው ይሄ የታሪካዊ የተባለ ለውጥ ነው የተካሄደው። April 2nd, 2025 will forever be remembered as the day. ታሪፍ ጭማሪ በበርካታ ሀገራት ላይ ተደርጓል። በሁለት መልኩ መመልከት እንችላለን። ዝቅተኛ ታሪፍ የተጨመረባቸው አሉ፣ ከፍተኛ ታሪፍ የተጨመረባቸው አሉ። ለምሳሌ ዝቅተኛ ታሪፍ እንደ ኢትዮጵያ 10% የተለያዩ ሀገራት ተጨምሮባቸዋል። ይሄም ደግሞ ቅዳሜ ዕለት ከኤፕሪል 5 እስከ 2025 መጋቢት 27 2017 ጀምሮ ተግባራዊ የሚሆን ይሆናል ማለት ነው። ለምሳሌ ከኢትዮጵያ ሲመጡ የነበሩ እነ ቡናና ጨርቃ ጨርቅ የመሳሰሉ ነገሮች አሜሪካ ሆናችሁ የምትገዙ ሰዎች 10% ጭማሪ የዋጋ ጭማሪ ተደርጎበታል ማለት ነው ወደ አሜሪካ የሚገባው ዕቃ ላይ። በአጠቃላይ ታሪፍ የምንለው ነገር ወደ አሜሪካ የሚገቡ ምርቶች ላይ ጭማሪ የዋጋ ጭማሪ ተደረገ ማለት ነው። ለምሳሌ $100 ዕቃ ስትገዙ ከነበረ ከኢትዮጵያ ከሚመጣ ነገር ላይ 10% ተጨመረ ማለት 100 ሲባዛ በ10% $10 ማለት ነው። ስለዚህ $100 ሲገዛ የነበረው $110 ይሆናል ማለት ነው። ስለዚህ ከኢትዮጵያ የሚመጣ ዕቃ ላይ ዋጋ ይጨምራል። ለይሄኔ ቡና ምናምን አዳሜዛ እንጀራ ምናምን ከኢትዮጵያ አስመጥታ ጨርቃ ጨርቅ ነገር አሜሪካ ውስጥ ያስቀመጠች እንግዲህ ቅዳሜ ዕለት ምናምን ዋጋ ለመጨመር እንዲያሰፍስፋለች ማለት ነው። እሱን ተገንዘቡት። በየኪሳችሁ ሊገባ ነው ትራምፕ ማለት ነው። በአንድ በኩል ይጠቅማችሁ ይሆን ይጎዳችሁ ይሆን? እንግዲህ አሜሪካ ያላችሁ በተለይ እናንተ ናችሁ የምታውቁት አዳሚ። በነገራችን ላይ ኢትዮጵያ ያው ወደ አሜሪካ ቡና ጨርቃ ጨርቅ የመሳሰሉትን ነገሮች ትልካለች። በፈረንጆች 2024 $465.8 ሚሊዮን ገቢ አግኝታለች ወደ አሜሪካ ከላከችው ዕቃ ማለት ነው። በ2020 ደግሞ ከቀረጥ ነፃ አጎዋ የተባለውን በመጠቀም ኢትዮጵያ $525 ሚሊዮን ገቢ አግኝታ ነበር። በዛን ሰዓት ይሄ 2020 ላይ ምንም አጎዋ የተባለው ስለነበረ ቀረጥ አከፍልም። ያው ከጦርነት ጋር ተያይዞ አሜሪካ ሰብአዊ መብት ጥሰት አቆሚ፣ ንጹሃንን መግደል አቆሚ፣ አለበለዛ ይሄ አጎዋ የተባለውን አነሳብሻለሁ ቀረጥም መክፈል ትጀምሪያለሽ ብላ ያው የአጎዋ ማንሳቷ ይታወቃል። ከዛ በኋላ ደግሞ አሁን ያው የ10% ታሪፍ ተጨመረብን ማለት ነው። ለማንኛውም ኢትዮጵያ ጋር የተገናኘው ይሄ ነው። ከፍተኛ ታሪፍ የተጨመረባቸው ሀገራት አሉ። እንዲያው አሜሪካ እንግዲህ ቻይናን የመሳሰሉትን ካናዳን እና ሜክሲኮ ጋር ከፍተኛ ሰጣ ገባ ውስጥ የገቡበት አውሮፓ ህብረትም ከዛ ጋር እንግዲህ እነሱ የተፋጠጡበት ጉዳይ በተለይ ትራምፕ እነሱ ጋር ከፍተኛ ንግድ ጉዳይ ስላለው እነሱን ለመንካት ነው ይሄ ታሪፍ ለውጥ የመጣው። ስለዚህ እነሱ ላይ ከፍተኛ በጣምኛ በታጭተውናል፣ አናደውናል እስካሁን ነው የሚለው አሜሪካ። በተለይም ደግሞ ከቻይና የሚመጡ ምርቶች ከአውሮፓ ህብረት ከሌሎች የሚመጡ ምርቶች ላይ
ፌር የሆነ ንግድ አልተካሄደም ነው የሚለው ትራምፕ በተለይ የሚከራከርበት ጉዳይ ይሄ ነው። ስለዚህ እነሱ መቀጣጫ እናደርጋቸዋለን ወይ እንዲማሩ እናደርጋቸዋለን የሚል ነው። ይህንን በማስመልከት በአውሮፓ ህብረት 20% እንደዚሁ በቻይና 34% ታሪፍ ጥሎባቸዋል ማለት ነው። ይሄ ማለት ከቻይና ከዚህ በፊት የነበረው 20% አለ አሁን 34% ሲጨምርባቸው 54% ይሆናል ማለት ነው። ስለዚህ ከቻይና የሚመጣው ነገር ኦልሞስት እንግዲህ $100 ሲገዛ የነበረው $150 ምናምን ስለሚሆን ሰው ኢንተረስት ኖሮት ከቻይና የሚመጣ እቃ እንዳይገዛ ነው እንደዛ ለማድረግ ይመስላል። እንግዲህ ያው ጦርነት እየተባለ ያለው ለዛ ነው በአንድ በኩል። ከአውሮፓ ህብረት ደግሞ የሚመጡ መኪና የተለያዩ ነገሮች ኦኬ መኪናው ለብቻ ነው። በነገራችን ላይ መኪና እያንዳንዱ ወደ አሜሪካ የሚገቡ ምርቶች ላይ የ25% ነው ጭማሪ የተደረገው የታሪፍ ጭማሪ የተደረገው ማለት ነው። ስለዚህ ብቻ በአጠቃላይ ይሄን ይመስላል። ይሄ ነገር ከፍተኛ ታሪፉ ደግሞ ተግባራዊ የሚሆነው ኤፕሪል 9 2025 ቀጣይ ሳምንት ሚያዝያ 1 ማለት ነው። መኪና ለገዙ ያሰባችሁ የነበራችሁ አሜሪካ ውስጥ ሆናችሁ የመሳሰሉን ነገር ከአውሮፓ የሚመጡ እቃዎች ለመግዛት ለመጠቀም ምናምን ከቻይና እንደዚህ የሚመጡ እቃዎችን ለመጠቀም ዝግጁ የሆናችሁ ሰዎች ያው ይጨምርባችኋል ማለት ነው። ዓላማው ምንድነው ነው የሚለው ትራምፕ አሜሪካውያን ገዢዎች ወደ ውጪ ማማተር ትተው አሜሪካ ያለ ምርት እንዲጠቀሙ ለማድረግ ነው በጫና እንግዲህ በዛ ላይ ደግሞ አሜሪካ ውስጥ ያሉት ማኒፋክቸሮች አምራቾች አሜሪካ ምርት ያመርታሉ። አሜሪካ ውስጥ ከፍተኛ ታክስ ይከፍላሉ። ብዙ ስራ እንዲፈጠር ብዙ ሰዎች ስራ እንዲያገኙ አደርጋለሁ ነው የሚለው። ስለዚህ አሜሪካ ውስጥ ያለ ሰው እንዲጠቀም በሌላ በኩል ደግሞ አደርጋለሁ ነው። አንዳንዱ ይከስራል፣ አንዳንዱ ደግሞ ይጠቀማል። ይሄ ነው እንግዲህ የንግድ ጦርነቱ በዚህ ይካተታል ማለት ነው። የሚሰበሰበው የታክስ መጠንም እንዲጨምር አደርጋለሁ አሜሪካ እንግዲህ እንድትጠቀም አደርጋለሁ ነው እንግዲህ በአጠቃላይ የሚለውና ስለዚህ በአውሮፓ ያላችሁ ይሄም ጉዳይ ይነካናል። ለምን መኪና አምራቾች ናቸው። እስከ ዩኬ 10% ነው በነገራችን ላይ የተጨመረባት እንደ ኢትዮጵያ ነው። ብዙም ጫና አላባትም እንደ ሌሎቹ አውሮፓ ሀገራት። አውሮፓ ህብረት ግን 20% ነው። ጣሊያን፣ ስዊድን ምናምን ሌላ ቦታ ላይ ጀርመን ያላችሁ ይሄ የአምራቾች የመኪና አምራቾች ምናምን የሆኑ የሚልኳቸው መኪናዎች ላይ ጭማሪ ስለሚደረግ እንግዲህ አማራጩ እነሱን ይጎዳቸዋል ተብሎ ነው የሚጠበቀው። በዚህም ደግሞ እነሱም አጸፋ ምላሽ እንሰጣለን እያሉ ነው። ከዚህ በፊት የካናዳ የሜክሲኮ ምናምን አንስቼላችኋለሁ። አንዳንድ መረጃዎችን ለመስጠት ያክል ወደ አሜሪካ ከፍተኛ እቃ የሚያስገቡ ሀገራት ሜክሲኮ ነች ቀዳሚው። ከዛ ካናዳ፣ ቻይና፣ ጀርመን፣ ጃፓን፣ ደቡብ ኮሪያ፣ ታይዋን፣ ቪየትናም፣ ዩኬ፣ እንግሊዝ፣ ኢንዲያ፣ ህንድ ማለት ነው፣ ኔዘርላንድስ፣ ሆላንድ፣ አይርላንድ፣ ጣሊያን፣ ፈረንሳይ፣ ሲንጋፖር እነዚህ በከፍተኛ ሁኔታ እንግዲህ ቶፕ 10 የሚባሉ ሀገራት ናቸው ወደ አሜሪካ እቃዎችን የሚልኩ። መኪና ብትሉ ምን ብትሉ የተለያየ ምግብ በተለያየ መንገድ ማለት ነው። የመኪናዎችን ስንመለከት እንግዲህ አንድ መኪና ሲመረት የተለያዩ ፓርቶች ከተለያየ ቦታ ይሰበሰባሉ። አንድ መኪና ሁሉ ነገሩ በአሜሪካ ውስጥ ያልቃል ማለት አይቻልም። እንዲያውም የተሻለ እድል ተብሎ የተቀመጠ የትኛው ነው? ቴስላ ነው። ኦልሞስት አብዛኛው ነገር ቴስላ አሜሪካ ውስጥ ይመረታል። ከዛ ደግሞ 75% ሆንዳ ምርት አብዛኛው ነገሩ አሜሪካ ውስጥ ይመረታል። ፎርድ እያለን ብንሄድ 74% ነው አሜሪካ ውስጥ። ጄኔራል ሞተርስ 71% ነው እያለን ምሳሌ የስዊድን ምርት የሆነው ቮልቮ 21% አሜሪካ ውስጥ ይመረታል። BMW 19% አሜሪካ ውስጥ ይመረታል። ማዝዳ ከከፍተኛ እስከ ዝቅተኛው 18%። እነዚህ የመኪና አምራች ብራንዶች እንግዲህ መኪና አይነቶች በእንትናቸው ፐርሰንታቸው በቀነሰ ቁጥር ከአሜሪካ ውጭ የሚመረቱ ስለሆኑ ዋጋቸው እንግዲህ የተቀመጠው ታሪፍ እነሱን በደንብ ይጎዳል ማለት ነው። የካር ካምፓኒስ ስለሚጎዱ አሜሪካ ውስጥ ምናልባት ወደፊት ካምፓኒያቸውን ሊከፍቱ ይችላሉ፣ አይታወቅም። So, which cars are the most American?
Here are the top 10 vehicles for 2024. በፈረንጆች 2024 አሜሪካ ውስጥ የተመረቱ ተብለው እንግዲህ አብዛኛው ነገራቸው አሜሪካ ውስጥ ተመረተ ተብለው የተገለጹት እነዚህ የተጠቀሱት መኪናዎች ናቸው። Number 10, Lexus TX. Number 9, Tesla Model X. Number 8, Jeep Gladiator. Number 7, Toyota Camry. Number 6, Honda Ridgeline. Number 5, Honda Odyssey. Number 4, Tesla Model S. Number 3, Volkswagen ID4. Number 2, Honda Passport. And number 1 is the Tesla Model Y. ነው እንግዲህ አሜሪካ ሜድ ኢንዴክስ የሚል መረጃ ነው እንግዲህ ይህንን ያወጣው cars.com ላይ። እስቲ 7 ዓመት የደም ዓመት አሳልፈናል። የብልጽግናው አገዛዝ አብይ አህመድ አገዛዝ እስቲ በጥቂቱ እንመልከት። መንግስት ህግን ማክበር አለበት፣ ማስከበርም ግዴታው ነው። አንዳንዶች ሰፈራችሁ ውስጥ ሰው ሲደባደብ፣ ሰፈራችሁ ውስጥ አንድ ጎጆ ሲቃጠል ጠቅላይ ሚኒስትሩ ምን እያደረገ ነው ትላላችሁ። ጠቅላይ ሚኒስትሩ የእናንተ ሰፈር ሚሊሻ አይደለም። ያጨበጭባል። ጠቅላይ ሚኒስትሩ የተሰጠው ስልጣን አለ፣ የተሰጠው ስራ አለ። የተሰጠውን ስራ ጠንቅቆ ነው የሚሰራው፣ ያውቀዋል። የሰፈራችሁን ሰላም መጠበቅ የእናንተ ጉዳይ ነው። የመለመን ጸጋ አለኝ። ይሄው ተመልከቱ እንግዲህ በዛ ምክንያት ነው ብዙ ንጹሃን በግፍ የሚያልቁት። እኛ አንጠብቅም እያለ መንግስት መጠበቅ ኃላፊነቱን ረስቶ ማለት ነው። ያ ነው ያስጨረሳቸው። ልመና በጣም የሚሳካልኝ ሰው ነኝ፣ እድሜዬም በሙሉ ማለት ነው። ለምኜ ብዙ አላጣም። ልመና ሱስ የሆነበት ግለሰብና ማህበረሰብ መበልጸግ አይችልም። የሆነ ቦታ ልመናን በቃ ብለን ማቆም አለብን። አስክሬን ሬሳ ዘር የለውም። ሰው ካለ ብቻ ነው ዘር ያለው። ዘር ማለት እኮ ቋንቋ ነው። ዘር ማለት ባህል ነው። ሬሳ ቋንቋ የለውም፣ ባህል የለውም። ሲሞት ስብናውን አጥቶ ሬሳ ነው የሚሆነው። ሬሳንም ኦሮሞና አማራና ጉራጌና ብለህ ማሰብ ሰው አይነት አይደለም። 50 የኦሮሞ ብሔር ተወላጆች፣ 20 የአማራ ብሔር ተወላጆች፣ 8 የጋሞ ብሔር ተወላጆች፣ 2 የስልጤ ብሔር ተወላጆች፣ 1 የጉራጌ ብሔር ተወላጅ፣ 2 የሃዲያ ብሔር ተወላጅ እንዲሁም 1 የአርጎባና 1 በብሔር ያልተለየ ኢትዮጵያዊ ህይወታቸው በከንቱ አልፏል። ይሄ ነው እንግዲህ ጠዋት የተናገሩትን ማታ የረሱት ህዝቡን አስፈጅተው በሐሰትና በደም እንግዲህ ስልጣናቸውን ለማቆየት እየጣሩ ያሉት ብልጽግናዎች። ይሄ ነው አሳፋሪ። መንግስት ህግን ማክበር አለበት፣ ማስከበርም ግዴታው ነው። አብይ አህመድ ወደ ስልጣን ከመጣ ብቻ ያው በአማራ ህዝብ ላይ የተፈጸመው ግፍና መከራ ተዘርዝሮ የማያልቅ ነው። እዚህ ጋር እንደ መረጃ ያገኘውት አለ። ከቡራዩ ጭፍጨፋ በትንሹ 65 ሰዎች ከተገደሉበት እንደዚሁ በቤኒሻንጉል በተለያዩ አካባቢዎች በኦሮሚያ በሻሸመኔ እጅግ ዘግናኝ የሆኑ የተፈጸሙ ግፎች ይሄ ሁላ የሰው ደም በደል የተፈጸመባቸው በማንነት ጥቃት የተፈጸመባቸው ጭፍጨፋ የአማራ ንጹሃን የተገደሉበት ምንም ያልታጠቁ ሴቶች ህፃናት በግፍ ያለቁበት ነው። ተዘርዝሮ ማያልቅ ነው። እዚህ ጋር ተመልከቱ እንግዲህ ይሄ ሁላ ግፍ በደል ይሄ በአንድ ቀን እስከ 3000 ሰው የተገደለበት በቶሌ ጊምቢ በፈረንጆቹ ሰኔ 18 2022 ጥበቃና ከለላ አጥተው በኦነግ ሸኔ እንግዲህ ከብልጽግናው ኃይል ጋር በመናበብ ከተፈጸመው ግፍ ጀምሮ እስካሁን በድሮን እስከ ታገዘው የአብይ አህመድ ጭፍጨፋ ድረስ እስከ መራዊ ጥቃት ድረስ ነው እንግዲህ ይሄ መረጃ የያዘው። እጅግ በጣም በሚያሳዝን መልኩ የሰው ልጅ እንባ ፈሶ ያላለቀበት ነው ይሄ ብልጽግናው አገዛዝና 7 ዓመቱን የብልጽግና አገዛዝ ስንመለከት ማስታወስ ያለብን ይሄ ነው። እጅግ በርካታ እናቶች በግፍ ተፈናቅለው ሲሰቃዩ የነበሩ የተገደሉ በማንነት አማራ በመሆናቸው በማንነታቸው የተገደሉ እጅግ ይሄ ነው ተብሎ ተዘርዝሮ የማያልቅ ሰቆቃ የተፈጸመባቸውና የብልጽግና አገዛዝ የምናስታውሰው ይሄ ነው። ማንነት የሚያሳስርበት በግፍ ዝም ብለህ ከመንገድ ላይ ተይዘህ ምንም ወንጀል ሳትሰራ ተይዘህ የምትገረፍበት የምትሰቃይበት
ከዚያንም አመልጣለሁ ብለ ደግሞ ለስደት ምንዳረግበት እጅግ በጣም አሰቃቂ ሆኑ አመታት ነው ያሳለፍነው እውነቱ እጅግ አሰቃቂ ሆነ 7 አመት ነው ያሳለፍነው የደም አመታት ናቸው የብልጽግና የ7 አመታት ምን ሰራን ይሄን አደረግን ብለው ሊያወሩ እንደሚችሉ እኔ እንዲያው መደበቅ ያለባቸው ሰዎች ናቸው አብይ አህመድ ጨፍጫፊ ኃይሎች በእውነት አሳፋሪ በሆነ ሁኔታ ህዝብ በግሬደር ባንድነት የተቀበረበት ህፃናት ሴቶች በግፍ የተገደሉበት የተደፈሩበት በድሮን ጭምር ህዝብ በራሱ መንግስት የሚገደልበት ነው ይሄ የብልጽግናው አገዛዝ የሆነውና ይሄ ሁላ መቃወምና ግፉን ማስቆም መታገል ያስፈልጋል ይሄ ነው የብልጽግናው አገዛዝ የ7 አመት የደም አመታት ነው እኔ የምለው በዛ ነው እንግዲህ የምናስታውሰው ለዛም ደግሞ ይሄ የአማራ ህዝብ የሚታገለው ይሄንን የደም ስርዓት ለማስወገድ ነው ሶ ጠንክረን ይሄንን ኃይል መቃወምና መታገል ይገባናል ብዬ አስባለሁ ወደ ዩቲዩብ ቤተሰቦቼ ለዛሬ ያቀረብኩላችሁ ይመስል ነበር በቀጣይ አዝናኝ አስተማሪ ፕሮግራሞች እስከምንገናኝ ድረስ ባላችሁበት መልካም ደስ የሚል ነገር ሁሉ እንዲሆንላችሁ እመኝላችኋለሁ አመሰግናለሁ